ለጸደኒያ ገብረ ማርቆስ ለሃና ሸንቁጤ ለአበበ ብርሃኔ ለአበበ ተካ ለብጻት ስዩም ለታምራት ደስታና ሌሎችም ዘመን የማይሽራቸውን አይረሴ ድንቅ ስራዎችን አበርክቷል። እኛውን የሚያስጨንቀን ስጋችን ውስጥ ስላለን ነው። በህይወት ይያለ የነበረው የላይፍ ስታይል እንደው በተወሰነ መንገድ በትነግሪ። ብዙ ሰዎች አልተሰቀለም እንጂ እንደ ክርስቶስም የሚሉ ሰዎች አሉ። ወዶ የሰጣቸውን ነገር በራሳቸው ነገር አድርገው ሲጠቀሙ የሚያመህ ነገር አለ። በድምጹ ሪከርድ ያደረገውን ሲዲ አግኝተናል። መቼ እንደሚሞት በምን ቀን እንደሚሞት በምን ወር እንደሚሞት ባለው ቀን ነው ያረፈው። አዎ ግጥሞች እንደው አንቺ እጅ ላይ የተረፉ የተገኙ አሉ። የልጅ ልጆችን የሚያሳድግ ሀብት አስቀምጬልሻለሁ ያለኝን ሰው ያውቃለሁ። ከሞተ በኋላ ስትጠይቀው ያው ሸምጥጦኛል ማለት ነው። ከበብራኔ በላይ ለኛ ሊቀርብ የሚገባ ሰው ነበር። እንዳለ ስራዎች የሙሌ ስራዎች ናቸው። የፋሲካ ከበደ አዎ የሙሌ ወዳጆችስ? ሙሌ ወዳጅ የለው። ሙሌ ስለ ኮፒራይት ምን ትላለህ ሲባል የሰረቀኝ ያፋለገኝ ንብረቴን ከየት ላገኘው አለ ማለት ነው። ገቢውስ ምንም ነገር አላገኘው። ታምራት ደስታን በቴስታ መጥቶታል። እኔ ማቀው የብጻት ስዩምን። በምን አይነት ህይወት ውስጥ ነው እየኖርሽ ያለሽው? በሚያስጠላ ህይወት ውስጥ ነው እየኖርኩ ያለው። ሔዋኔ በህይወትሽ ደስተኛ ነሽ? ምን አማራጭ አለኝ ባልደሰትስ? ያላፈቀረ ሰው ስለ ፍቅር እንዴት ሊጽፍ ይችላል? አያሙሌን ማወቅ ከፈለገ ይሄን ትራክ ያዳምጠው። የከሌ ከሌ ዘፈን ምትዩ ወፊቱ ጭራ የምታድረው ጭራ ልቅማ የምታድረው ጭራ የምታድረው ጭራ ልቅማ የምታድረው ጫወታ አዋቂ ወይ IBEX Media ሰላም ጤና ይስጥልኝ ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ተወልዶ ያደገው ወሎ ወልዲያ ነው። እናቱ ያሳደጉት ጠላ እየሸጡ ነው። ሊስትሮ እየሰራ ነው ራሱን ያስተማረው። ዘ ኢዲየት አይዲያል ፖይት የሚል በእንግሊዘኛ የተጻፈ ግጥም አለው። ግን የተማረው እስከ 12ኛ ክፍል ነው። ጻፍ ድረስ ግጥም የምታሰኘውን የመጫር አባዜ አስዮ ጨብራሪት ብሎ ይጠራታል። አሜሪካን ግቢ በየበረንዳው በየፌርማታው ያደረባቸው ቀናቶች ብዙ ናቸው። ጉሮሮ የሚውጠውን እጅ ይመጥነዋል ይላል። የሰው ልጅ ቅዱስም ንጉስም ነው ብሎ ያምናል። እንደ ምሳሌም የሚጠቅሰው ንጉስና ቅዱስ ላሊበላን ነው። አለቤሾ ላይ እንግዳ ሆኖ ቀርቦ እንዴት ነው መኖር የምትፈልገው ብሎ ሲጠይቀው ሳልበላ ሳልጠጣ ሳልተኛ ወሲብ ሳላደርግ ብሎ ይመልስለታል። ከሙዚቃ ጋር ያስተዋወቁኝ ከመቀሌና ከደሴ የሚመጡ ቴፕ የተገጠመላቸው አውቶቡሶች ናቸው ሲል ተደምጧል። ከህዝቡ ጋር አብረ ስትኖር፣ አብረ ስታለቅስ፣ አብረ ስትስቅ ያኔ ነው የህዝቡን ስሜት ልትነካ የምትችለው። አብረ ካልኖርክ አይሆንም ይል ነበር። እርቦ ነጠላ እንደሚለብሰው ሰው አንተም እርቦ ነጠላ ስትለብስ ነው እርቦ ነጠላ እንዴት እንደሚበርድ የምታውቀው ይል ነበር። ለጸደኒያ ገብረ ማርቆስ ለሃና ሸንቁጤ ለአበበ ብርሃኔ ለአበበ ተካ ለብጻት ስዩም ለታምራት ደስታና ሌሎችም ዘመን የማይሽራቸውን አይረሴ ድንቅ ስራዎችን አበርክቷል። ባለቅኔው ዓለም ገዳሙ፣ ሙሉጌታ ተስፋዬ፣ አያሙሌ። የዛሬው የጨዋታ አዋቂ እንግዳችን ሐዋ ብስል ሔዋን ተስፋዬ ሙሉጌታ የአያሙሌ ልጅ። ሔዋንዬ እንኳን ደህና መጣሽ። በአይቤክስ ሚዲያ ሔዋንዬ ወይ እንግዳችን ሆነሽ ስለመጣሽ በአይቤክስ ሚዲያ ቤተሰቦች ስም እንዲሁም በጓደኞቼ ስም ከልብ አመሰግናለሁ። እኔም እንግዳ አድርጋችሁ ስለጋበዛችሁኝ አመሰግናለሁ። እንደው እስኪ ሔዋንዬ ለመግቢያ ያክል የሆነን ዘንድ ሔዋን የተወለደች
እንዴት አደገች የሚለውን ነገር እስቲ። እኔ የተወለድኩት ባቲ ነው። በልጅነቴ ነው እዚህ የመጣሁት። ወንድሜም እንደዛው ማለት ነው። ታላቄ ነው። እዛ እንደመጣን አያሙሌ የሚኖርበት አፓርታማ ሰንጋተራ እዛ ነበር የኖር ነው። ጋዜጠኛ ነበር እሱ በዛን ሰዓት ሙዚቃ ይሰራም ነበረ። ከዛ ከሬዲዮ ፋና እንደወጣ ያው ጋዜጦች ላይ ነበር ሬዲዮ ፋና እየሰራ ማህቶት የሚባል ጋዜጣ ነበር። እዛ ላይ ነበር ግጥም የሚያቀርበውና ከዛ ያለን እንግዲህ ጀመርን ማለት ነው። ከዛ በኋላ ነው ወደ ሙዚቃው እሱም የገባው። ልክ ከቤቱ ከተባረረ ከወጣ በኋላ ነው ወደ ሙዚቃ የገባው ወይስ እዛው እያለ? ኖ ከቤቱ የወጣው በፈቃደኝነት። ምክንያቱም እዛ ጋር ሙሌ ከግጥሙ አንድ ሰው እንዲጨምርበትም እንዲቀነስበትም አይፈልግም። ስለዚህ አለቃው ሙሌ ይሄ ግጥም ሰው እንዲገባው አድርገህ ቀለል አድርገህ ጻፉ፣ ይሄን በዚህ ብትቀይረው ሲለው በዛ ምክንያት ነው ከጋዜጠኝነቱ የለቀቀው እና ቤቱንም የለቀቀው። እዛ 5 ኪሎ አፓርታማ ገባን። ከስንዱ ጋር አንድ ላይ መኖር ጀመርን ማለት ነው። ከዛ በኋላ የአበበ ተካን ስራ ከሰራ በኋላ አዲስ ገበያ ሙሉ ግቢ ተከራይተን መኖር ጀመርን። እንደዛ ነው ሲቀጥል የነበረው ህይወታችን። ደስ ይላል። ሄዋንዬ እንደው ከባቲ ወደ አዲስ አበባ ከመምጣታችሁ በፊት ከማን ጋር ነበር የምትኖሩት? ከሙሌ እናት ጋር ከአያታችሁ ጋር? አዎ። እና ማዘር ሙስሊም ነበረች። እሷ እስከምትሞት ሀዋ ነበር የምባለው። ክርስትና አያቴ ስታነሳኝ ሄዋን አለችኝ እና አያቴ ነች ሄዋንን ያወጣችልኝ። እሷ ነች ያሳደገ የተወሰነ ጊዜ ማለት ነው። እስኪ ስለ አያሙሌ ስለ አባትሽ እስቲ ንገሪኝ። ሙሌን እንደዚህ ብለህ የምትገልጸው ሰው አይደለም። በጣም ሩቅ ነው። ስለ ሙሌ ራሱ ይመስለኛል መግለጽ የሚችለው ሩቅ ነው በጣም እንደ ሚስጥርም ነው ብዬ ነው ማስበው። ራሱን ያው በሙዚቃዎቹ በግጥሞቹ ውስጥ ገልጿል። አንተ መጀመሪያው ዘፋኝ ከሆንክ ከሱ ግጥም ስትጠይቅ በምትፈልገው መልኩ አድርጎ ግን የራሱን ነገር ነው እዛ ውስጥ ቀርጾ የሚሰጥ ማለት ነው። እና ሙሌን ለማወቅ ሙዚቃዎቹን ግጥሞቹን ማየት ነው እንጂ እንደዚህ በቃል ሙሌ እንደዚህ ብለህ የምትገልጸው ሰው ሁሌ አዲስ ነው ለኔ። ሙሌን ማወቅ አልችልም። እንዴት ነበር በህይወት እያለ የሚኖረው የነበረው የላይፍ ስታይል እንደው በተወሰነ መንገድ ብትነግሪኝ? ስለ ራሱ አሁን ካለባበስ ጀምሮ በጣም ይጠነቀቅ ነበር ምናምን እና የሆነ ጊዜ ላይ ተወው ማለት ነው ሁሉን ነገር ተወና ምን ሆነ ነው ስለ ከስጋዬ ወጣው ነው ያለው። ስጋዬ ውስጥ ስለነበርኩ ነው። ስጋ ማለት ላይፍ ነው እና ከዚህ ካለማዊ ነገር ውስጥ ወጣው ማለት ነው። ባለቅኔ ስለሆነ በቅኔ ነው የሚናገረው። በተወሰነ መልኩ ነው ይረዳዋል። በብዛት በእይታ ነው የምንግባባው ከሙሌ ጋር አናወራው። ከተወለድኩ ምናልባት እንደዚህ ቢጨመቁ 1 አመት ያህል አብረን ኖረናል ብዬ አላስብም። ምክንያቱም ዛሬ ባገኘው 1 አመት ላላገኘው ይችላል፣ ወራቶች ላላገኘው ይችላል ምናምን። በዛች በተገናኘናቸው ሰዓት ግን እረዳዋለሁ ሙሌ እና በቃ ከስጋዬ ወጣው እና ስጋዬ ሸተተኝ፣ ተጸየፍኩት። እንደውም የሆነ ጊዜ ላይ ኢንተርቪው ሲደረግ ምንድነው ሙሌ ባንድ ልብስ እንደዚህ ምናምን ምንድነው እንደ በቆሎ ልብስ ማብዛት ገብተዋል። ከእኛውን የሚያስጨንቀን ስጋችን ውስጥ ስላለን ነው እና ሸክሙን አቅልሎ ማለት የነፍስ ነገር ተከትሎ ነው ያለፈው። ምናልባት ብዙ ሰዎች አልተሰቀለም እንጂ እንደ ክርስቶስም የሚሉ ሰዎች አሉ። በድፍረት እናገራለሁ እሱ ምክንያቱም የሰው ሀቅ አንድችም ነገር አልወሰደም። ስትሰርቀው እንዳላየ ፊቱን ያዞራል። ኢቭን ስትሰርቀው እንዳትሳቀቅ ዘና ብለህ እንድትሰርቀው እንዲመችህም አድርጎ ሰጥቶ ነው የሚሄደው። ረስቶት ግን አይደለም። አንተ ቤት መጥቶ ሲያድር 100 ግጥም ጽፎ ትቶልህ ሄዶ ሊሆን ይችላል። ግን ያልገባቸው ሰዎች ምን መሰለ አደራ እያስቀመጠ ነው። ወዶ የሰጣቸውን ነገር ሲነጥቁ እዛ ጋር በራሳቸው ነገር አድርገው ሲጠቀሙ አንተ ምንም እንዳልሆንክ ነገር ሆነ ስትኖር የሚያምህ ነገር አለ። ሙሌ እኮ በፈቃደኝነት ነው የሰጣቸው። ምክንያቱም ያንን አጥንቶ ተምሮት አይደለም ተሰጥቶት ነው። አንዳንድ ጊዜ ምን እንደሚል ታውቃለህ? ጭንቅላቴና እጄ እኩል አልሄዳለሁ ይላል። በወክማን እንደዚሁ እንትን እጁ ይዘገይበታል ጭንቅላቱ ይፈጥል እና በወክማን ማለት ነው እንደዚሁ ነው ግጥም በብዛት ሪካርድ የሚያደርገው። እስክሪፕቶና ወረቀት ሳያገናኝ
በብዛት እንደዛ ነው የሚያደርገው። እጄ እንትን ይልብኛል ይዘገይብኛል ምናምን ነው የሚለው እና ለዛ የተፈጠረ ሰው ነው። ምን እንደሚል ታውቃለህ? ያላፈቀረ ሰው ስለ ፍቅር እንዴት ሊጽፍ ይችላል? ያልታመመ ሰው ስለ ህመም እንዴት ሊጽፍ? ጎዳና ያልተኛ ሰው ስለዛ ሰው ህመም እንዴት ሊጽፍ ይችላል? ጎዳና የሚተኛው ቤት አጥቶ አይደለም፣ እነሱ ጋር ሆኖ ህመማቸውን ተጋርቶ ነው። ምክንያቱም ለዛ እኮ ነው የሙሌ ሙዚቃዎች ሁሉ ጊዜ እንደ አዲስ የምትሰማቸው። ህመሙ ያንተን ህመም ስለሚታመምልህ ነው። ያንተን ህመም ታሞ ስለሚጽፈው ሁሉም ስለ ፍቅር የተዘፈኑ ሁሉ ትኩስ ነው። ለምን? ፍቅሩን ያንተን ፍቅር አፍቅሮት ነው። ገብቷል? እዛ ጋር የሚጽፈው ስለ ህመምም ሲዘፈን የሚያም ሁሉ ጊዜ ትኩስ የሚሆንበት ታሞ ሼር አድርጎ ስለሚጽፍ ነው። እና እንደዛ ነው የሚለውስ ያንን ነገር ሆኖ አይቶት ነው የሚጽፈው። ዝም ብሎ ቤት ውስጥ ፀሐይ ብርድ ሳይነካው ምናምን ጽድት ብሎ ሽቶ ተቀብቶ ምናምን የደላ ነገር ላይ ቁጭ ብሎ አይደለም ሙሌ ይጻፈው። ቤቱ እንግዳ አድርገህ ስትጋብዘው ማለት ነው አመቻችቶ ሲያነጥፉለት አይ ካልቆረቆረኝ አልጽፍም ነው የሚለው። ምክንያቱም ድግሳቸውን ከጨረሱ በኋላ ይጥሉሻል ልክ እንደተመጠጠ ሸንኮራ። ያቀድሞ ነው የሚያውቃቸው እሱ ገብቷል። እና እንደዛ ነው ያለፈው። እሱ ተጸይፎ ነው ሁሉንም ነገር አጥቶ አይደለም እንደፈለገ መኖር። እኛም ለዛ ነው ይሄንን ነገር እየከፈልን የሱን መንገድ እየተከተልን የምንሄደው። ለምሳሌ እኔ አውቃለሁ ሙዚቃዎቹ እኔ የልጅ ልጆችን የሚያሳድግ ሀብት አስቀምጬልሻለሁ ያለኝን ሰውዬ አውቃለሁ። ገብቷል? ያ ሰውዬ ከሞተ በኋላ ስትጠይቀው ያው ሸምጥጦኛል ማለት ነው። ግን ስራዎቹ እየወጡ ነው። ስራዎቹ በሌላ ሰው ስም ማለት ነው። ግን ምን አለ ሙሌ ይሄ ነገር እንደሚደረግ ቀድሞ ስለሚያውቅ ፍርድ ቤት እንዳታቆሚኝ ነው ያለኝ። እኔ አላየውም ግን ፍርድ ቤት እንዳታቆሚኝና ክሰሽ ምናምን ብለውኝ ጋዜጠኞች ሲመጡ እኔ ሙሌን ፍርድ ቤት አላቆሙ ዲሞቷል እኮ ሲሉኝ እናንተ ናችሁ የሞታችሁት እሱ አልሞተም። ሞቶ እኮ እየመራ ነው እስካሁን ድረስ ሙሌ ማለት ነው። እና ከእንደዚህ አይነት አስተሳሰብ ጋር መኖር ስላልፈለገ ፈቅዶ ነው ሙሌ የሞተው። ከሞተ በኋላ ስንዱ ጋር በድምፁ ሪካርድ ያደረገውን ሲዲ አግኝተናል። መቼ እንደሚሞት፣ በምን ቀን እንደሚሞት፣ በምን ወር እንደሚሞት ቀድሞ ተናዞ ነው የሞተው። እና የባለቅኔው ኑዛዜ ነው የሚለው። ግን ሔዋንዬ ባለው ቀን ነው ያረፈው? አዎ የምርሽ ነው? ኦኬ። ኢቭን እንደ ነገ ሊሞት እንደ ዛሬ ሁሉንም ሰው ሲሰናበት ሁሉንም ሰው ተሰናብቷል። ቻው ደህና ሁኑ ቻው እሺ ሲሉት ባለቅኔ ግን ምን ነው ነብይ ግን እንደዚህ ነው እንዴ ቻው የሚባለው ነው ያላቸው ጓደኞቹ። ቻው ስላሁን እኔ ቻው በቃ ነገ እንገናኛለን ብለህ ነው የምታስበው። ግን ቻው ነብይ እንደዚህ ነው ቻው የሚባለው ነው ያላቸው። በማግስቱ ሙሌ ያረፈ ነው የተባለው። አልታመመም። አለም ገና ሄደ፣ ሮም ያዘ። ዘበኛው በጣም ነው የገረመው። ምን አይነት ሰው ከጌታ ጋር ሲያወራ የሆነ ኮኔክት ያደረገ ነበረ እና በጣም ገርሞኝ በርጋ ቁጭ ብዬ ስሰማው ነው ያደርኩት። ከዛ በኋላ ነው ድምፁ ይጠፋብኛል። ስለዚህ ያውቀው ነበረ። ለዛ ነው ነብይ ሲሸኝ እንደዚህ ነው ወይ እንዴ እንደዚህ ብሎ ነበር ምናምን እያሉ የደነገጡት እና ሳናስበው ያመለጠን ባለቅኔ ምናምን ብለው ጸጸተው አለባቸው እስካሁን ድረስ ማለት ነው ጓደኞች። በጣም ሃይማኖተኛ ሰው። እኔ እንደውም ዓለም ገዳሙ ብዬ ነው የምገልጸው። ሙሌን መግቢያ ላይም ብዬዋለሁ። እንዳልሽው የዓለምን ነገር የናቀ ስጋውን የጠላ ለሱ ልብስ ማለት ከተራ ሰውነትን ከመሸፈን የዘለለ አይነት ስሜት የማይሰጠው ትልቅ ፈላስፋም ነው ለኔ። በነገርሽ ባለቅኔም ብቻ አይደለም። በጣም ነው የሚገርመኝ። እንደው የአያሙሌ ግጥሞች እንደው አንቺ እጅ ላይ የተረፉ የተገኙ አሉ? እኔ እስካሁን አራት ነው አይደል የወጣው የግጥም መጽሐፍ። አንዱ እንደ ባዮግራፊ ነው፣ አራቱም የተበላሹ ናቸው። ግን እኔ ፋሲካ ከበደ የሚባል ነውና 10 ዓመት ነው የፈለኩሽ ነው ያለው። አገኘኝ አቡሸት የሚባል የነፍስ ልጅ የሚለው አለ እና እሱ ጋር ነበሩ ግጥሞቹ የእጅ ጽሁፎቹ ማለት ነው። እና ፋሲካ መጣ እንስራ ምናምን አለኝ። እሺ ሄጄ አቡሸትን ሄጄ አናገርኩት። ኮፒ አድርጎ ሰጠኝ። ለምን የተከራይ ነኝ ሊጠፋ ሊበላሽ ሊበሰብስ ምናምን ስለሚችል ከሱ ነው ኮፒ አድርጌ አምጥቼ ሰጠሁት ማለት ነው። ከዛ ከሰጠሁት በኋላ ጠፋብኝ።
ያው እኔ የተፈቀደልኝ ማመን ብቻ ነው። አለመታመን መታመን ያንተ ችግር ነው። ገብቷል? ምክንያቱም የሙሌ ልጅ ስለሆንኩ ማለት ነው። ስለዚህ ለማን ነው አንስተሽ? ለፋሲካ ከበደ ሰጠሁት። ከዛ ጠፋብኝ። የሆነ ጊዜ ላይ ካዟሪ ላይ ነው የገዛሁት የመጀመሪያ የግጥም መጽሐፉን። ሳየው ደነገጥኩኝ። ሳነበው ሳንቲሙን ስለቀጠኝ አይደለም እኔ የደበረኝ ምንም ነገር ምንም አልመሰለኝም። ስላበላሸው ነው ያመመኝ። ገብቷል? ሙሌ እንኳን የራሱን ጽሑፍ እንደዚህ ሰርዞ እንኳን አስተካክሎ አያውቅም። ከሬዲዮ ፋና ያቆመው በአንድ ቃል ብቻ ነው፣ ይችን በዚህ ብትቀይራት ተብሎ ነው የቶ ከዛን የመሰለ እንግዲህ ያ አፓርታማው ማለት በዋርድያ ነው የምንጠበቀው። በጣም ብዙ ባለስልጣኖች ነበሩ ምናምን። ከዛ ጥሎ የወጣው በዛች በአንድ ፊደል ብቻ ነው። ገብተዋል? እና ብልሽትሽት ወጣ ምናምን። እሺ ሁለተኛም ነገር እድል ተሰጠ። ያም እንደተበላሸ ነው ምናምን። በቃ እንደዛ ነው። ሌላም ሰው እንደዚህ ወሰደ። አዎ ከዛ እኔ ደግሞ ሙሌ ከዘፋኞቹ ጋር ግጥም ውል ምናምን አይወድም። በማርያም መንገድ ነው የሚለው። ሙሌ በቃ እንዋዋለን የሆነች ቀብድ ምናምን ሲባል ኧረ በማርያም መንገድ ነው። ያ ቃል እንደሚሸወዱት ግን ፈልጎ ነው የሚሸወድላቸው። ሙሌ እነሱ ገና ሳያናግሩት ሳያገኙት በፊት ምን እንደሚያስቡ ያውቃል። እና ቀድሞ ጽፎ ነው የሚጠብቃቸው እዚህ ውስጥ። ለዛ ነው ዘፋኝ ለኔ ማይክራፎን ነው የሚለው። ለምን የኔ መልእክት ነው የሚያስተላልፈው። እና ለሌ ፈለኩት ሲበላሽ ነው የሚያመህ። እንደዛ ነው። ከገንዘቡም በላይ ለገንዘብ አይደለም ሙሌ ሰራ ሰው ልብ ውስጥ ሙሉ ለመሆን ነው። ሰው ልብ ውስጥ ለመድረስ ነው። የሰዎችን ፍላጎት ለመፍታት ነው። ገብቷል አይደለ? ማንም ሰው የሱን ስራ እየሰራ ማንም ዝነኛ ያልሆነ ሰው የለም። ኢቭን ፋሲካ ከበደ እንኳን አበላሽቶት ዝነኛ ሆኗል። እንዳለ ስራዎች የሙሌ ስራዎች ናቸው። የፋሲካ ከበደ ግጥም መጽሐፍ አዘጋጅ ብሎ ነው። ግጥሙማ የሙሌ ነው፣ ግን አዘጋጅ ብሎ ነው ያወጣው። ምንም ነገር አላገኘውም። ለመጠየቅም አልሞከርሽም? ከዛ በኋላ ነው መጨረሻ ላይ የነቢያት ጉባኤ ሶስተኛው ማለት ነው ደራሲውን ሄጅ አሳታሚውን ሄጅ ጠየቅኩት ማለት ነው። ሰው ይዤ ነው የሄድኩት። የሙሌ ሁለት ጓደኞች አሉ፣ ከነሱ ጋር ሄድን። እንግዲህ ከልጅቱ ጋር ጨርሻለሁ። እኔ በከሰው በጣም ብዙ መዘዝ ነው ያለው። ሙሌ ፍርድ ቤት እንዳታቆሚ ስላለኝ አባቴን ቃል ለመጠበቅ ነው እንጂ እሱ ዝም ብሎ አንድ ሰው አምጥቶ ሲሰጥ የባለቤት ወይም የባለቤት ቤተሰብ አለ ምናምን አጣርተ ነው አይደለ እንጂ ኮፒራይት ነው ይሄ ህገ ወጥ ነው ያስጠይቀዋል። ዛይ እጅ አናገርኩት ምናምን 150 መጽሐፍ ሰጠኝ። መከራከሩ ያደክማል። ሙሌ ደከመውን ሶኒ ድጋሚ ደክሞኝ እኔም ደክሞኛል። አሁን ገብቷል። ከዛ በኋላ ሄድን ወልዲያ ይዞ ሄድኩኝ። መጽሐፉ ይዞ ሄድኩኝ። እዛ የወልዲያ ከንቲባ መሐመድ ይባላል መኪና ሞንታርቦ ምናምን ፕሮሞት የሚያደርግልኝ ሰው ምናምን ነገር ሰጠኝ። በአንድ ቀን የጨረስኩት መጽሐፉን። እሱም ተጠቅሜያለሁ። በጣም ትንሽ ብር ማለት ነው። ከዛች ምንም በሙሌ ምንም የተጠቀመው ነው ነገር የለም። ግን እንደ አባቴ ስሙ ብቻ ነው እኔ ጋር ያለው። አሁን አንቺ ሔዋኔ የአባትሽን ቃል ነው የያዘሽ እንጂ መብትሽ እንደሆነ ታውቂያለሽ? አውቃለሁ። እንደው የሙሌ ወዳጆችስ ምን ይላሉ በዚህ? ሙሌ ወዳጅ የለው፣ በስም ብቻ ነው የሚወዱት። ወዳጅ ማለት ምን እንደሆነ ታውቃለህ? ወዳጅ ማለት ያንተን መመሚታ እሱ ለነሱ ታሞላቸዋል እኮ። ወዳጅ እኔ ሙሌ ወዳጅ የለውም። አድናቂ አለው፣ ወዳጅ የለውም። ወዳጅ ቢኖረው እኛ እንደዚህ አንሆንም እኮ። ወዳጅ ቢሆኑት እኮ እነሱ ከኛ እየነጠቁ እነሱ አይኖሩም እኮ። ወዳጅ እንደዚህ አይደለም። ጓደኛም የለውም፣ ወዳጅም የለውም። አድናቂ ግን አለው። እኔ የሚሰማኝ እንደዛ ነው አይደል? ጓደኛ ብለህ አንተ ልጅን ያንተን ልጅ ባንተ ባባቲ ስራ እነሱ እየተጠቀሙ እነሱ የሚገርም ቤት ውስጥ እየኖሩ ልጆቻቸው የሚገርም ትምህርት ቤት እየተማሩ እኛ ጎዳና መጣል ማለት ወዳጅነት አይደለም። በገዛ አባቴ ንብረት ማለት ነው። እንኳን አንተ የጓደኛህን ንብረት ነጥቀ ልጆችን
የባለቤቱ ልጆች ጾም እያደሩ ያንተ ልጆች እንደዚህ አይነት ህይወት እየኖሩ አይደለም። ከጓደኛ ምንም ባይኖረው እንኳን የሱ ልጆች አታነሳም አንተ። ወዳጅነት ይሄ እኮ ነው፣ ድርጊት ነው ለኔ ወዳጅነት። ሙሌ ወዳጄ ነው ማለት ምንም እኔ በድርጊት ነው። ፍቅርን ድርጊት ነው የሚገልጸው፣ ሁሉንም ነገር ድርጊት ነው የሚገልጸው። እየተነጠቅኩ አይደለም ፍቅር፣ እያቆሰልከኝ አይደለም ፍቅር፣ እየገደልከኝ አይደለም ፍቅር። ብዙ ሰዎች በድፍረት አሁን የምትይው አያሙሌ እንደዚህ ብሎ አያሙሌ እንደዚህ ብሎ የነገራቸው ማጣፈጫ ቅመም እያደረጉት ሲያወሩ ሰማለሁ። እና እሱን አጠቃላይ በደፈናው ነው እንደዚህ የምትይኝ? አዎ ሁሉ ለሚዲያ ነው። ለሙሌ ምን ይላል መሰለ፣ እኔን የሚፈልጉኝ ለድግሳቸው ማድመቂያ ነው ብሏል። ስለዚህ አሁን ያልኩት ነገር ልክ ነው ማለት ነው። እሱ ባለቤቱ ራሱ ተናግሯል። አንድ ጊዜ ስለ ኮፒራይት ምን እንዳለ ታውቃለህ? ሙሌ ስለ ኮፒራይት ምን ትላለህ ሲባል የሰረቀኝ ያፋለገኝ ንብረቴን ከየት ላገኘው አለ ማለት ነው። ያ ማለት ዋና ሌባዎቹ ከፊት ተሰልፎ ነበረ ሆ እያሉ ሲሄዱ የነበሩ። መጨረሻ ሲጣራ ግን ሰላማዊ ሰልፍ የወጡት እነሱ ነበሩ የተያዙት ማለት ነው። ስለዚህ የሰረቀኝ ያፋለገኝ ንብረቴን ከየት ላገኘው እንደዛ ነው አለ። ድግሳቸው ማድመቂያ ነው የሚፈልጉት። ከዛ በኋላ ስለ ሙሌ በአካል ሄዳውን ከሚዲያ ውጭ ሆነ ብታናገር ለምን እንደዛ እንደሚሉ ታውቃለህ? ሌቦች ስለሆኑ ነው፣ እየሰረቁ ስለሆነ ነው፣ ይፈራሉ። በአካል ሄደ ከሚዲያ ውጭ በአካል ሄደ ብታና እንደዚህ እያዩ አያወሩህም። እኔ ሄጄ ስላወራቸው ነው፣ እየለመንኩ አይደለም። ፕሊስ ያባቴን ተጠቀሙ፣ ግን እኛንም እየጠቀማችሁ ነው። አያዩኝም። እንደዚህ ካልሰረክኝ ለምን አታየኝም? እንደዛ ነው። ፖሊስ ሌባን ለመያዝ እኮ አይኔን እያየህ አይደለም ይል ሌባው ያያል፣ እንደዚህ አያየህ። እሺ የዘፈን ግጥሞችስ ሔዋን ማለት ማን ነው? አሁን እሱም ባለመብት እንደሆናችሁ እኔ ይገባኛል። ደግሞ ምናችሁ ምንም ጥርጥር የለውም። ከቤተሰብ ወይ ሚስት ወይ ልጆች ወይ ሌላም ቤተሰብ ካለ ለምን አክስት አጎት ለምን አይሆንም? ብቻ ዘመድ ካለ የዛ ሰው የፈጠራ ስራዎች የባለቤትነት መብት ይገባዋል ብዬ አስባለሁ። ዘፈኖቹስ የአያሙሌ ዘፈኖቹን እኮ ነው የምልህ። ያው ግጥሞቹ እኮ ዘፈኖቹ አይደሉ? ከመጽሐፎቹ ውጪ እኮ እሱን ነው የምልህ። ዘፈኖቹን እኮ ነው የምልህ። በሌላ ሰው ስም አሁን አንተ ገጣሚ ነህ አይደል? ዜማ ደራሲው ጋር አይደል ያለው ግጥሙ? ካንተ ስምህን ይገዛዋል። ስምህን ይገዛና በአንተ ስም ግጥሙ እንዲወጣ ዛኮ በጣም ይናገራቸዋል እኮ ሚዲያ ላይ ማለት ያያሙሌን ግጥም ታውቀዋለህ። ለምን ቅኔ ነው። ምን ይዝም ብሎ ተራ ግጥም ቢሆን የሆነ የምታደርገው ነገር ይኖር ወይ ሙሉ የወረደ እንዳይሆን ደግሞ እንደዛ የተካበውን ነገር በትንሽ የወደቀ ግጥም ታኳረጋለሁ ሲል ከላይ ያለውን ያፈራርሱታል። እሺ ይስረቁ፣ ቢያንስ ለምን ያበላሽ ለምን ይቀይጡታል? ገብተዋል። እንደወረደ ቢያደርጉ እኔ እኮ አልኩ አሁን ፍራንኮ አይደለም የሚያመኝ፣ የሚጨምሩት ነው የሚያበላሹት ነገር ነው የሚያመኝ። ያው የኛ ነው ለማለት ብለው የሚጨምሩት ነገር የሙሌ የነበረውን ከለሩን ጭልቅልቅ ያደርጉታል። በቃ እሱ ነው የሚያመኝ። ከሰረክ እንደወረደ ለምን አትበላም አይደል እንዴ? በቃ እሱ ነው መለኩ። አሁን ለምሳሌ በሙሌ ስም የወጡ ግጥሞች አሉ አሉ የና አበበ ተካ፣ የነ ታምራት ደስታ፣ የነ ሀና ሸንቁጤ፣ የነ ጸደኒያ ገብረ ማርቆስ ኢቭን የአበበ ብርሃኔ አሉ። አንድ አልበም ማለት ወዳጁ ነው። አብረው ኖረዋል። ይቅርታ ከወዳጅም በላይ አብረን ኖረናል ረጅም ጊዜ ከናንተ ጋር። አዎ ታይ እንጂ እሺ። ግን አሁን አበበ ብርሃኔ ምንድነው ለኛ ሲሆን እኮ በጣም ወንድም በለው አንድ ላይ አልተወለዱም እንጂ ወንድሙ ማለት ነበር አበበ ብርሃኔ ማለት ነው። ሙዚቃ እንዳስተማረው አውቃለሁ። አዎ በጣም እሺ። ከአበበ ብርሃኔ በላይ ለኛ ሊቀርብ የሚገባ ሰው ነበር። የት አለ እሱ? ብታንኳኳ በር አይከፍትልህም።
ከሙሌ ካቤ በላይ እኔ አሁን በጣም ለሙሌ በጣም ቀረበው ብል ካቤ በላይ እኔ ሰው አለ ብዬ አላስብም ነበር። በር ግን አይከፍቱልህ። በራሴ መንገድ ነው የሚሄደው፣ የራሴ ላይፍ ነው የምኖረው። ይሄ ሙሌ ታሪክ የሚለውን ነገር ካቆምኩት ቆይቻለሁ። ደከመኝ፣ ሄድኩ፣ ብዙ ቦታ ሄድኩኝ። ከዛ ምን ይለ በቃ ልጁ ምናምን ግዴለሽ ስለሆነሽ ነው። እኔ ሞክሬ ነው ጥግ ድረስ ሄጄ ሞክሬ ነው። እንግዲህ ሁሉም በር ሲሰካበት መቼስ ሰብረህ አትገባም አይደል እንዴ? ስርዓት የሚባል ነገር አለ። ያው መስበር ስል ገብተዋል። ከዛ ይደክመኛል። እነሱ የሚፈልጉት እንድንሞት ነው። እኛ ደግሞ አንሞትም። በጣም የሚገርም ሙሌም እንዳለኝ ታውቃለህ። እኔ በጣም ስለከፈልኩኝ እናንተ የሚገርም ህይወት ትኖራላችሁ ብሎናል። ግን ምድር ላይ ስትኖር ደግሞ ፈተና የሚባሉ ነገሮች አሉ። ያን ፈተና ደግሞ አልፈነው መተናል። ስለዚህ የሚገርም ነገር ነው፣ የሚገርም ህይወት ነው የሚመጣው ወደኛ። ገብቷል። ከዛ በኋላ ሌላም ደግሞ ያለኝ ሙሌ ማንንም በር እንዳታንኳኪ አንኳኩቶ ይመልሱልሻል ስላለኝ እጠብቃለሁ፣ ቀድሞ ስለሚያያቸው ማለት ነው። አሁን ይብሉ ችግር የለም ይጠቀሙ፣ ነገ ግን ለምኖኝ እንደሚመልሱ አውቃለሁ። ያን ቀን እየጠበቅኩኝ ነው። ግን አልሞትም፣ ወንድሜም አይሞትም። ያን ቃል ታምኛለሽ ማለት ነው? አምኗል። በጣም ነው ማምነው፣ እንደ መጽሐፍ ቅዱስ ቃል ነው ማምነው። ያቺን ቀን ልክ እንደ ምጽአት ቀን በጉጉት ጠብቀታለሽ። እንዴት ነው ያቺ ቀን? ሩቅ ናት ብለሽ ታስቢያለሽ? ሩቅ አይደለችም፣ ቅርብ ነች። የሚገርመው ወደ ጀመርኩት ሐሳብ ልመለስና ያኔ ልክ እነዚህን የጠራዋቸውን ሰዎች ዘፈን ልክ አሁን ከ5 ዓመት በኋላ አይ ቲንክ ወይ ከ4 ዓመት በኋላ በአዲሱ የኮፒራይት ህግ መሰረት አንድ ግጥምና ዜማ ተመልሶ የባለቤቱ ይሆናል። ያ ሰው ወያን ግጥምና ዜማ የጻፈው ሰው ድጋሚ ለሌላ ሰው መሸጥ ይችላል። እነዛን ዘፈኖች የታሰቡ ነገሮች አሉ፣ ያው በሱ ስም የወጡትን ዘፈኖች ማለት ነው። ለምሳሌ ድጋሚ ሲዘፈን ማለት ነው። አሁን ድጋሚ የዘፈነ ሰው የለም። ብጻትም አልዘፈነችም፣ አቤም አይደል ሌላዎችም ድጋሚ ግን ከዘፈኑት እኔም ባለቤት ነኝ፣ መብት አለኝ። ግን ድጋሚ እስካሁን የተዘፈነ የለም። አቤም ብሎ ነበር በመሃል ስትሮክ ታመመ ምናምን፣ ያው እስካሁን የተደገመ ዘፈን የለም። ግን አንድ ያልገባኝ ነገር አለ። አሁን እነዚህ አማተር ዘፋኞች አሉ እንደዚህ ኮሌክሽን አድርገው፣ ለምሳሌ አበበ ተካን ዘፈን በብዛት አሁን እሱ ነገር አይገባኝም ነው። እኔ ግራ ገብቶኛል። ድጋሚ ሲዘፈን ማለት ነው የባለቤትነቱ የማን ነው? ሲዘፍን ያ ሰው ይከፈለዋል መቼስ አይደለም? እውነት ነው። እና እሱ ነገር አልገባኝም። ምን እያደረጉ ነው? ወዴት እየሄዱ ነው? ምን አይነት የአደባባይ ስርቆት፣ ምን አይነት ንቀት ነው? እሱ ነገር አልገባኝም። እኔ አንቺ ስለመጠየቅ አልሞከርሽም ሄዋንዬ? አሁን እንደዚህ ሳወራ ቀላል ይመስላል፣ በጣም ከባድ ነው። አታገኛቸው። አውቆ የተደበቀን ሰው አታገኘው። አንዳንድ ጊዜ ግርም ይሉኛል ለመሰል። እኔም እንደሙሌ በጣም ጭንቅላቴ ሩቅ ስለሆነ ነው ቅልባለኝ። አይቼ እንዳላይ የማልፋቸው ብዙ ነገሮች አሉ፣ አስተውላለሁ። ምክንያቱም ሙሌ ስላሳደገኝ አሪፍ አድርጎ ቀርጾ ነው ያሳደገኝ። ልክ እንደሙሌ ሳያወሩኝ አይቼ የሚገቡኝ ብዙ ነገሮች አሉ። ቀድሜ ከገባኝ ምን ቃላት ያስባክነኛል? ገብተዋል። እና ምን እባካችሁ በቃ ትንሽ አስቡ ነው የምላችሁ። ትንሽ እኔ በቃላትም በህግም በምንም አልታገላቸው። የኔ ፍርድ ቤት ያለው ጌትዮ ጋር ነው ብሏል ሙሌ። የኔ ፍርድ ቤት ያለው እላይ ነው። እዚህ የስጋ ክርክር እኔ አልፈልግም፣ ያደክማል። ሼህ አብዱስ ምን ያስባል? ዳኒ ወልዲያ ነው የሚኖረው አሁንና መጽሐፍ በመሸጥ ነው ቦታ ሰጥቶት ምናምን ነገር መጽሐፍ ነው የሚሸጠው። ትንሽ አሞት ነበረ። አሁን ደህና ነው እግዚአብሔር ይመስገን። እዛም ተንከባከበው ልጅ አለች። እግዚአብሔር ይመስገን። አሜን፣ እግዚአብሔር ይመስገን። እሱስ ምን ያስባል ስላያ ሙሌ? እንደው መቼም ቆስሎ ያው ካንቺ የራቀ አስተሳሰብ ይኖራል ብዬ አላስብም። ምን ያስባል? ምን ይላል? እንደው ምን ይገርማል? እኔ የምለው ነው የሚለው፣ ሌላ ምን ሊል ይችላል? አንድ አይደለም። እኔ የምለው ነው የሚለው። እሱም ደክሞታል። ለዛ እሱም ሄዶ ስለመክሰስ ምናምን አያስብም።
የተጫነብን እኮ አንድ ላይ ነው። አንድ ነገር ሁለታችን ላይ ስለተጫነ ለብቻው እዛ ጋር የሚያደርገው ነገር የለም። እሱ ገብቷል ወይ በስልክ ስትደዋወሉ ወይ ስትገናኙ እንደው የሆነ ሳታስቡት ይነሳል ይሄ ርዕስ የማይለቃችሁ ነገር ነው። ይሻል ያባታችሁ ያው የእናንተ ሀብት ስለሆነ ማለት ነው። ስታወሩ ብዙ ጊዜ አባከራችሁ የምታወሩት ስለምንድን ነው? ከዳኒ ጋር እሷን አቅም አሉ። እኔ ያው ጥሩ ጆሮ አለኝ፣ ግጥም በደንብ አውቃለሁ፣ አዳምጣለሁ። ወደፊትም ለመስፈን አስባለሁ። አሪፍ ድምጽ አለኝ እና እሱ የራሱን ነገር ነው። የሙሌን ነገር ምን በሙሌ መንገድ ያ ዘግቶታል። እንትን ፋይሉን ዳኒ ውስጥ ተዘግቷል። የሆነ ጭንቅላቱ ቢስተካከል የራሱን ስራ መስራት ነው የሚፈልገው። ገብቷል። አሁንም ይጽፋል እኮ የሆነ ጊዜ እንደውም ያሬድ ነጉ ጠይቆት በድብቅ እዛ ጎዳና እየሄዱ 500 ብር 1000 ብር እየሰጡት ግጥም ይወስዱበት ነበር። ከሌ ግን አይባልም። ወድቀም አይለቁም እኮ የሚገርመው ነገር አንወድቅም እንጂ ምክንያቱም የሙሌ ልጅ ስለሆነ አንወድቅም። ያው እነሱ ማቴሪያሊስት ስለሆኑ ቆርቆሮ ስለሆኑ በብርቅርቅ ነገር ስለሚያምኑ ምናምን ነው። እኛ ደግሞ ከዛ ውጭ ነን፣ ከስጋ ወተናል። ገብተዋል። እና የእነሱን ቆሻሻ እያዩን ያው G+1 ስለኖርክ ለኔ እንደሰው አልቆጥርም። ገብቷል። ነፍስህን ነው ማሸታት፣ ነፍስህን ነው ማዳመጠው። አይመለከተኝ ሙሌ እንዳለው ማለት ነው። እኔ ጎዳና ሲታንዲ አንተንም ጎዳና ሲባል እንዴ ኮርኒስ አለኝ ሰማዩን ማለት ነው፣ መሬት አለኝ። ከዚህ በላይ ምን ቤት አለ? ምክንያቱም ሙሉ እንደዛ በርቅርቅ ነገር ውስጥ እንደዚህ ታንቀው አቧራ እንዳይነካቸው ምናምን ገብቷል። እነሱ ስጋቸው ላይ ነው አትኩሮቸው፣ ግን የራሳቸው ነፍስ እኮ ተጸይፏቸዋል። እንግዲህ እንደዛ ጥሩ ነፍስ ቢኖርህ እኮ የኔ ህመም ያመህ ነበረ። ገብቷል አይደለ? እኔ እንጃ ይገርሙኛል። እኔ ሰው ስለሆንኩ መሰለኝ እንደሱ አላያቸው። እኔ ግን ሰው ስለሆንኩኝ ይገርመኛል እና ያሳዝኑኛል። ምክንያቱም እነዚህ ሰዎች ከራሳቸው ጋር ተጣልተዋል እኮ ግብ ላይ ናቸው እና ተመሳስለው ለመኖር ነው እንደዛ ተጨንቀው ከህብረተሰቡ ጋር የሚቀላቀሉት። ሰላም የላቸው። እኔ ግን ሰላም አለ። አሁን ወጥቼ አስፋልቱ ላይ ብተኛ እንቅልፍ ይወስደኛል። ምክንያቱም ከራሴ ጋር ስላልተጣለው። ከራሴ ጋር ካልተጣለው ደግሞ ራሴን ወደዋለሁ። ራሴን ስወድ ደግሞ አንተን ወደሃለሁ። ያንተ ህመም ያመኛል። ያንተ የሆኑ ክፍተቶችን መሙላት ትፈልጋለሁ። እንደው በጥይት ባልሞላልህ በእንባ ሞላልሃለሁ። ቁጭ ብዬ ስታለቅስ አብሬህ አለቅሳለሁ። ፍቅር ማለት ያደል መተጋገዝ ያይደል እንዴ? እና ተጨንቀው ነው የሚኖሩት እነሱ። በራሴ ገንዘብ እነሱ ተጨንቀው እየኖሩ ነው። እኔ አልጨነቅም። ሰላም አይበልጥም። ስለዚህ ትቻቸዋለሁ። ወንድሜም እንደዛ ነው። ፋይሉን ዘግቶ የራሱን ነገር መስራት ነው የሚፈልገው። እኔም የሆነ ትንሽ አቅም ባገኝ ወደ ራሴ ጉዳይ ነው መሄድ የምፈልገው። ያ ጉዳይ በራሱ ሰዓት እስኪመጣ እንጂ ዝም ብዬ አላነኩትም፣ አልታገለውም። አሁን ነው እንደዛ ነው እየኖርኩ ያለው። እንዴት እንደምኖር አላቅም፣ ግን እየኖርኩኝ ነው። ስራ የለኝም፣ ግን እየኖርኩኝ ነው። እዝናናለሁ፣ በጣም ደስተኛ ነኝ። ምንም የለኝም፣ ግን ሙሉ ነኝ። ሰላም ነኝ፣ አልረበሽም። ያዋኒ የሰላም ሲብዛልኛል ሙሌ ከፍሎልኝ ሄዷል። እኔም የሆነ ነገር ባገኝ የራሴን ስራ ወደ ራሴ መስመር መግባት የምፈልገው ዳኒም በደንብ እግዚአብሔር ብሎ ደግሞ በጣም ሙሉ በሙሉ ወደ ራሱ ከተመለሰ ጥሩ ብዕር አለው እንዳባቱ መስራት ቁጭ ብሎ መብላት ይችላል ምናምን እንጂ የሙሌን ትግል አቁመናል፣ ቆይተናል። እኛ ካቆም አንድ ነገር እያልሽ ነበር፣ እንድንሞት ነው የሚፈልጉት። እኛ ግን አንሞትም አልሽኝ። ለምንድን ነው እንድትሞቱ የሚፈልጉት? እንዴ ሁሉ ብዙ ሰዎች አይተህ ከሆነ እንኳን ይሄን ሁሉ ነገር ተነጥቀው አንድ ነገር ስትነጥቃቸው ራሳቸውን የሚያጠፉ አሉ። ተስፋ ቆርጠው በመብሰልሰል ውስጥ ምናምን እድሜያቸውን የሚያሳጠሩ ሰዎች አሉ። ያኔ ቤት ስራ እየሰሩ ነበር፣ እኛን ግን አበረቱ። እኛ ግን እየኖር ለምን እኛ ከሆነ ኖረንም እኮ ምንም ያልናቸው ነገር የለም። አልታገልናቸውም እኮ ፍርድ ቤት አላቆምናቸውም። ሰው ዝም ሲል
ህዝብ ዝም ካለ ፍሩ አይደለም የሚለው መንግስት ራሱ ዝም ስላለ ዝጋት ውስጥ ናቸው። ስለዚህ ከሞትን ደግሞ እፎይ ይላሉ። ከሳሽ የላቸውማ ከዛ በኋላ ግን ህሊና የሚባል ከሳሽ አለ እኮ ትልቁ ፍርድ ቤት ጭንቅላት ውስጥ ነው ያለው። እንድትሞቱ እንደው ፍላጎት ነው ወይስ ሙከራም ተደርጎባችሁ ያውቃል? ምናልባት ሔዋን እኔ ወንድሜ ላይ ተሞክሯል። እንግዲህ በሰላም የሚኖር ልጅ ካበደ ማለት ነው ሙከራ ተደርጎበታል እኮ ወንድሜ። የሰው እጅ አለበት? አዎ እርግጠኛ ነኝ አለበት። አያሙሌን የሁሉም ዘፈኖቹ ይገልጹታል። የሱን አስተሳሰብ፣ የሱን ያናኗር ዘይቤ፣ የሱን ፍልስፍና፣ የሱን የመጨረሻውን ሐሳብ የሚገልጹ ናቸው። እንደው ግላንቺ ሔዋንዬ የትኛው ዘፈን አያሙሌን ይገልጸዋል? ሰው አያሙሌን ማወቅ ከፈለገ ይሄን ትራክ ያዳምጠው። የከሌ ከሌ ዘፈን ምትዩ ወፊቱ ጭራ የምታድረው ጭራ ልቅማ የምታድረው ጭራ የምታድረው ጭራ ልቅማ የምታድረው እና ስለ ወፊቱም እንዳለ ታውቃለህ። ማንም እኔ ነኝ የተባለ ሰው ወፊቱን በቀን አንዴ መስማት ግዴታ አለበት። ሶስተኛ ልጅ ነች ነው የሚለው እና መቃብር ውስጥ ሆኜ ሰማታለሁ። እና የሙሌ ሙሉ ህይወት እሱ ነው። ሚስጥር ነው፣ ማንም ሰው መፍታት አይችልም። ወፊቱ ጎበዝ ነው። መቃብር ውስጥ ሆኖ ይሰማታል። አንተ ራሱ አይገርም ስትሰማው? ስንዘፍ በጣም የሆነ ሌላ ቦታ ያለው ነው የሚመስለኝ። በቃ ትሄዳለህ። በቃ ዘፈኑ አልቆ ሁላ ያለቀ አይመስለኝም። እውነቱን ስነግርሽ የሚገርም ነው። ውስጤ የሆነ የሚያስተጋባ ነገር አለ። በጣም የሚገርም እና በጣም በቃ የሙሌን አቅም ወፊት ውስጥ ነው የማየው። በቃ ይገርመኛል። ስንዱ አበበ ሙሌ ጽፎ የጣላቸውን ወረቀቶች ሰብስባ የባለቅኔው ምህላ የሚል የግጥም መድብል አሳትማለት አለች። ያው ባለውለታ ነች ብዬ አስባለሁ። ምክንያቱም ያው ሙሌን በተወሰነ መንገድ ያው ሙሌ ሲጀመር አለመታወቅ የሚችል ሰው አይደለም፣ ግን የሱን ስራዎች አሳትማ የባለቅኔው ምህላ የሚል የግጥም መድብል አለ። ከስንዱ አበበ ጋርስ ቅርርባችሁ ምን ድረስ ነው? እኔ ስንዱ እናቴ ናት፣ እሷ ነች ያሳደገችኝ እና ምንም ብታጠፋ እኔ እሷ ጋር ምንም ክስም አስተያየትም ምንም ኔጌቲቭ ነገር የለኝም። በእርግጥ ግጥሙ በጣም ተበላሽቷል። ከ2000 ግጥሞች በላይ እሷ ጋር አለ። በጣም ብዙ እንትኖች የሚወጡት ግን በእንደዚህ አይነት መልኩ እንለያያለን ብዬ እኔ 4 ኪሎ 5 ኪሎ ብጠይቃቸው ማንም ሰው የእሷ ልጅ እንደሆንኩ ነው የሚያውቁት። እሷ ነች ያሳደገች እና እናቴ ነው የምላት። በጣም ነው የምወዳት። ግን እያወቀች ከሷ በላይ ሙሌን የሚያውቀው ሰው የለም። በጣም ጉኖዬ ነው የሚላት እና አሁን 2 የቲያትር መድብሎች አሉት። አንዱ እሷ ጋር ነው፣ አንዱ በረከት ስምዖን ጋር ነው እና አንዱ መድብል ውስጥ ያለች ካራክተር ነች ጎኖ የሚላት። በጣም የሚወዳት ካራክተር ስለሚወዳት ማለት ነው። ግን ያን ያህል እያወቀችው በማይሆን ገጣሚ ስሙን መግለጽ አልችልም፣ በሱ ኤዲት እንዲደረግ አድርጋ አበላሽታ ሙሌ ለአንድ ግጥም ለአንድ ፊደል እንኳን እንዴት እንደሚታመም ታውቃለች። ያን እያወቀች እንደዛ ማድረጓ ይሄ ብቻ አሳመሞኛል። ዘውጭ ምንም ብትሆን ምንም ብታደርግም ስንዱ ነች ለኔ። ገብቷል። ያን ያህል እናቴ ነው ማለት ያን ያህል አሳደግ በጣም እንተዋወቃለን። ብዙ ጊዜ አብረን ኖረናል አንድ ቤት ውስጥ ምናምን ከልጅነቴ ጀምሮ ማለት ነው። እንግዲህ ቢያንስ 9-10 ዓመት ጀምሮ ምናምን ማለት ነው እንተዋወቀው ልጅ ሆኜ። የመጽሐፉ ገቢስ ጄን መጽሐፍ ልታሳትም ስትል ፍርድ ቤት ስትሄድ ማነሽ ሚስት ነሽ ልጅ ነሽ ምንድን ነሽ ስትባል ጓደኛው ነኝ። ስለዚህ ቤተሰብ የለውም ሰውየው፣ ልጆች አሉት። ስለዚህ ልጆቹ ፈቃደኛ ካልሆኑ ላንቺ እንትን መስጠት አንችልም ምናምን ሲሏት መጣች ማለት ነው። ከዛ ጠራችኝና እንደው ጋሽ ስብሐት ከሷት እንግዲህ ከጋሽ ስብሐት በላይ ስንዱን የሚወዳት የለም። ዛዚ የሚለውን ውክልና ሰጥተዋት አሳትማ
በልታ ከሷታል ጋሽ ስብሐት ግን እንደው እንደ ጋሽ ስብሐት እንዲህ ብላ ነገረች ነው ችግር የለውም ስሪው ግን እንደው እንደዚህ ባደርግ እንደ ጋሽ ስብሐት ተከሽኛለሽ ስትል ከኔ ከበለጠብሽ ችግርሽ ወሰጂው እኔ አልከስሽም ግን ለምን እንደዚህ ያልሽኝ እኛ እኮ እንደዚህ አንባባል ሜኒ አንቺም የሚባል ነገር የለንም እንደዚህ ነው ያልኳት ብትጠየቅ ይሄን ነው የምትመልሰው እሷ ቀድማ ለካ ይሄን አስባለች እሷ ምንም እኔና ሄደች ምንም አልመሰለኝ ሌላ ቦታም ስጠየቅ ይሄን ያልኩት እናቴ ነች ወዳታለሁ አሳድገኛለች ምንም ነገር ስለሷ መጥፎ ማሰብም ለለም አልችልም እና አንድ ብር አላገኘሁበትም መጽሐፉ ምንም ገቢ ምንም ነገር አሳታሚዎቹስ ጋር የመሄድ የመጠየቅ ምን ብዬ ሄጄ እጠይቃለሁ እሷ አይደለች አሳተመችው ምን ብዬ እጠይቃለሁ ምንም ብዬ አልጠይቅም እሷ እንደዚህ ካደረገችኝ እሷን አልፌ እዛኛው ጋር መሄድ አልችልም ይሄ ነው ሁሉም ጓደኛ ተብሏል ሁሉም እንስራ ይሉሃል ትሰጣቸዋለህ ይነጥቁሃል ትሰጣቸዋለህ ይነጥቁሃል እስካሁን በመነጠቅ ውስጥ ነን እጃችሁ ላይ ምንም ነገር የለም አሉ ግጥሞች አሉ ግን ያው እንደነገርኩ ሰው ጋር ነው ያሉት እንዳይበላሽብኝ እኔ ጋር በፈለኩት ሰዓት መውሰድ መታሚው ሰው ጋር ነው ያለው አዎ በጣም ማምነው ሰው ጋር ነው ያለው አልቁም እኮ እኛ እንዳያልቅብን አድርጎ ነው ሰርቶ የሄደው ግን ያው የሚሆኑት ነገሮች ያናድዱሃል እንጂ ሙሌ እንዳያልቅብን አድርጎ ነው ሰርቶልን የሄደው መስራት ይቻላል አሁን እንደው ከነሰነዱ ጋር የመደወል ምንም ነገር የለም እንዴት ናችሁ የት ወደቃችሁ የት ነው ያላችሁት የሚል ማንም አይፈልገንም እየነገርኩ አይፈልጉንም ስለማይፈልጉን እኛም አንፈልጋቸው እኛም ራሳችንን አውቀን እየኖርን በቃ ስለማይፈልጉን አንፈልጋቸው አንድ ትንያየው ነበር ክፍል 1 እና ክፍል 2 ሙሉ ጌታ ተስፋዬን አያሙሌን በጨረፍታ የሚል ፕሮግራም ተዘጋጅቶ አርቲስት ቲቪ ላይ ይሁን ብቻ ዩቲዩብ ላይ ተጭኖ ነው ያየሁት አርክቴክቸር ሚካኤል ሽፈራው ያቀረበውን ፕሮግራም ያየሁት ወደ ሰብ ላይ እና እንዴት ነው ከአርክቴክቸር ሚካኤል ሽፈራው ጋር ያላችሁ ግንኙነት ማለት ሲያወራ በጣም የሙሌ የቅርብ ሰው እንደሆነ ሙሌ የሚጽፈውን ግጥም እሱ እንደሚያነብለት እና ልክ ሪአክሽኑን እሱ ላይ እንደሚያይ የግጥሙን ቢዩቲ የግጥሙን ኃይለኝነት አርክቴክቸር ሚኪ በጣም ጎበዝ በጣም ማከብሮ ሳንጋተራ ይያል ማለት ብዙ ጊዜ አሳልፈናል ጎበዝ ነው ስለ ግጥም ያለው እይታ በጣም ይለያል እና ለከና በጣም ክሎዝድ የሆነ ሪሌሽን ነበራቸውና አይፈልጉንም ስለፈልጉንም ሊሆን ይችላል እኮ እሱ ብዙ ጊዜ የመገኘት እንትን የለኝም ለምሳሌ ከውጭ ሆኖ የሙሌ ወዳጆች አሜሪካን የላካቸው ምናምን እና እስኪ ሰው አርጎናል ልጆቹ ደግሞ እንደዚህ ናቸውና ውለታችንን እሱንም ባናገኘው ለልጆቹ ነው ሁለት ሰዎች መተው ፈልገው ነበር እና እንግዲህ ጌትዮ አልፈቀደም መሰለኝ ሁሉ ጊዜ ማሳልፍበት ቦታ ላይ ለረጅም ጊዜ መተው ሲፈልጉኝ እኔ ደግሞ ሌላ ቦታ ነኝ ወይ እንግዲህ ያ ነገር ወደኔ እንዲመጣ አልተፈቀደም እኔ ነገሮች ሀፕን ሲያደርጉ እኔ አልቆጭም አልተፈቀደም ብዬ ነው ማስበው እና ረጅም ጊዜ ፈልጉኝ ተመልሰው ሄደዋል አይፈልጉኝም ብዬ ወይ 90% ነገር እንደዛ በል ይሻላል መስአሉ አንዳንድ ሰዎች የሚፈልጉን አለመገጣጠም ይሆናል ምክንያቱም እኔ ቋሚ አድራሻ የለኝም የስልክ ፎቢያም አለብኝ ወይ ጥለዋለሁ ትዝም አይለኝም ለመያዝም ጉጉት የለኝም ብዙ የሙሌ ነገር ተጋብቶብኛል ሙሌ አንድ ጊዜ ምን እንዳለ ታውቃለህ የሆነ ሰው ቤት በግድ አስገድዶት ሄደን አልፈልግም እስኪ አንዳንድ ጊዜ ነው ራሴ እስኪ ይሁን ብለህ የሚሄደው ነገር የለም እንጀራ ቀረበለት አየውና እንዴ ሙሌ ብላ እንጂ ሲሉ ይሄ ሁሉ አይን እያየኝ እንዴት ነው የምበላው ይሄው የገበሬው ድካም እዚህ ጋር ያብኪው ድካም እዚህ ጋር የጋጋሪው ድካም እዚህ ጋር ይከብደኛል ምናምን አንሱት ነው ያለ ፊታቸው ስለሚጋብስ እኮ
ስትሄድ ልትበላባቸው ነው የሚመስለው። መስዋዕት ልትጠይቃቸው ነው። ስለዚህ አያመሜ ለምንድን የምፈልጋቸው እነሱ ናቸው ሲሆን መፈለግ ያለባቸው እኔ እንደ ውዴታ ሳይሆን ግዴታቸውም ነበረ። ግን እንደው ሚካኤል ሽፈራውን አርኪቴክቸር ሚካኤል ሽፈራውን አግኝተሽው ታውቂያለሽ? ረጅም ጊዜ እንደው ልክ በንግግርሽ ውስጥ የተረዳሁት ከአንጀት ካለቀሱም ባይገድም ከፈለጉን የትም ያገኙናል ነው። አዎ በጣም የገረመኝ ነገር ግን ምን እንደሆነ ታውቂያለሽ ሔዋኔ? ልክ ስለ ምግብ አነሳሽ፣ ስለ እንጀራ እንደው ሙሌ አመጋገቡ እንዴት ነበር ልልሽ ነበር ነገርሽ ላይ። እሱ ልክ ዓለማዊ ሰው ስላልነበር እንዴት ነበር አመጋገቡ? 2 ጊዜ ነው የሚጎርሰው። ለመተንፈስ በቂ ነው የለም። ሸክም ማብዛት ነው። እኔ ሙሌ ቢኖር ይሄንን ቢያይ ይገለኛል። ይሄን ቦርጭ ስፖርት ያሰራን ነበር ምናምን። አንዳንድ ጊዜ እናቴን በጣም አያለው በሱ። ማዘርም በጣም ነበር የሚወዳት። በልጅጌ ነው የሚላት። በጣም ሕፃን እያለሁ ነው የሞተችውና ሄዶ የሚያስፈልገኝ እንደ ጸጉሬን ጥፍሬን በላ ነበር። እኔ ቦይፍሬንድ ብሆን እኔ አልጠብስሽም አንቺ ሴት ልጅ እጇ እንደዚህ ምናምን ታውቃ። በጣም ማለት ነው በጣም ነው የሚንከባከበኝ ምናምን። ራሱን በጣም ነው የሚጠብቀው ምናምን። ኢቨን ሲጋብዘኝ ራሱ የሆነ ሸክም ያልሆነ ቀለል ያለ ነገር ነው የሚጋብዘኝ ምናምን። እና 2 ጊዜ ነው የሚጎርሰው። አሁን እንደዚህ በይ ምንድን ነው የተሸከምሽው? የሆነ ጊዜ ወፍሬ ቀጥሮኝ ከሩቅ አይቶኝ ተመልሶ ያውቃል። አደውሉልኝ በቤት ስልክ አይቼሻለሁ እንደዛ ሆነሽ ማግኘት ስላልፈለኩኝ ነው ምናምን ነገር ብሎኝ ነው። 2 ጊዜ ነው የሚጎርሰው። እና ቬጂቴሪያንስ ነው፣ ስጋ አይበላም፣ ቆዳ አያደርግም። በቃ ይሄ የእንስሳ ነገሮችን አይጠቀምም። ልክ እንደው ሲጽፍ ምን አይነት ሙድ ውስጥ ይገባ ነበር? በቃ ስያጭ አብራሪት ጠራችን፣ መሳፈሬ ነው ቻው ይልሃል። እዛው ቁጭ እንዳልክ እዛ ስራውን ይጀምራል። በካሲታ አይደል የተጀመረው በእነሱ ሰዓት። አንድ ሙሉ ዘፈን በአንድ ቀን ነው የሚጨርሰው። በአንድ ቀን ስለ ሙሉ ቀን አይደለም፣ በ2 ሰዓት ወይ በ3 ሰዓት ሊሆን ይችላል። ሙሉ አልበም ማለት ነው። እና ዘፋኙ አጠገቡ ቁጭ ብሎ በልጨርሻለሁ እንግዲህ ተሳፈር ሲለው እንዴ በዚህ ሰዓት ውስጥማ ሙሉ ስራ ሊያልቅ አይችልም ሲባል እንግዲህ ተላልፈናል ጓዴዋ ብሎ ግጥሙን ይዞ ሰውየው ቤት ከሆነ የሚጽፈው ግጥሙን ይዞ ወደ ቤት ይመጣል። በረከት ስምዖንን ወርፉታል። ምን ነበር ያለው? ማለት ሙሉ ሰንጋ ተራያለን ይጠፋል ዝም ብሎና ደሞዝ መተው ነው ቤት ድረስ የሚሰጡን። እኛን ደሞዝ ብሎ ሄዶም ጠይቆ ማያውቅ፣ ቢሮም አይገባው። በ15 ቀን በወር 2 ጊዜ ነው ጋዜጣው የሚወጣውና ግጥሙን በርጋ ቀብሏቸው ነው የሚወጣው። እሱ አይሄድም አይገባው። እና በረከት ይሄን ሰማ። አንተ የ11 ዓመት ልጅ ጥለህ እየጠፋ አንተ ሰው ነህ ምናምን ሲለው በ1 ዓመት ትበልጣለች አለ። በዚህ ነው ወርፈዋለች የሚባል። ሌላው ምንድነው የሰማሁት? ታምራት ደስታን በቴስታ መጥቶታል። እኔ ማቀው የብጻት ስዩምን ነው። ክለብ እየዘፈነች በዛ ጋር ሲያልፍ አንቺ እዚህ ትዘፍኛለሽ እኔ እዚህ ታርብ ያለው ምናምን ብሎ በድንጋይ የክለቡን በር እንትን ብሎታል፣ መጥቶታል። ልክ አቤን እንዳለው ማለት አለቅሳለሁ ሲል ምን አባት አለቅሳለሁ እኔ ነኝ የማስለቅሰህ እንዳለው ማለት ነው። እኔ ታምራት ነው ካንተ ነው የሰማሁት። እንደዚህ ስለ ማርያም ነበር የጻፈው አለ ሐኪሜንሻ እና ግጥሙን ቀይሮበት ያቺን ፓርት ላይ የለች እምነቴ የምትለዋን ፓርት እሷን ቼንጅ አድርጎበት አይ ቲንክ አግኝቶ በቴስታ። ኦኬ ግን እኔ ሙሉ ያለኝ እኔ ለድንግል ማርያም ነበር የጻፍኩለት። እሱ አንሶላ መጋፈፍ ያደረገው የሚለውን አውቃለሁ። እሱ ይሄን አውቃለሁ። የቴስታውን ካንተ ነው የሰማሁት። ይገርም። በነገርሽ ላይ ሙሉጌታ ተስፋዬን አያ ሙሌን እንደው አግኝቼው ማዋራው ነው እየመሰለኝ ያለው። ሔዋኔ እይታሽ በጣም ድንቅ ነው። አነጋገርሽ በጣም በሳል ነው። የበሳል ሰው ልጅ እንደሆንሽ በደንብ ያስታውቃል። ቅድም ስለ እናትሽ ጀመረሽልኝ ነበር። እስኪ እንደው ስለ ማዘር ምንም መሞቷን ብቻ ነው የምነግርህ። አላውቃትም ስትሞት ጻን ነበር። ዳኒ ከሌላ ነው የሚወለደው፣ አንድ አይደለችም እናታችን። እና በልጅጌ ነው የሚላት። ከሷ ውጭ አላገባም።
ሚስቴ የተሰጠችኝ እሷ ነበረችኝ ከላይ በቃ ተወስዶብኛል። እና የሆነ ጊዜ ቢያገባ እኮ ለምን ገንዘብ 100,000 ብር አሁን ቀብድ ከተቀበለ እቤት ሲመጣ አንድ ሲጋራ እስኪ ግዢልኝ ነው የሚለኝ። እኔ መጥቶ 1 ብር ይዞ አይመጣም እቤት። ወይ አብረን ሄደን ከተቀበልን እስኪ ሆነች ወይ 100 ወይ 200 ብር ስጪኝ ነው የሚለኝ። እኔ ጋር ነው ገንዘቡ የሚቀመጠው ማለት ነው። ከዛ ለሰዎች ሲመክሩኝ አንቺ በጣም ስለሚወድ ስለሚፈራሽ ሚስት አግባበይው አሉኝ ማለት ነው። እዛ ጠበቅኩት የሆነ ጊዜ አኩርፍ ያለው እሺ እሜቲቱ ነው የሚለኝ። እሜቲቱ ንግስቲቱም ነው የሚለኝ። እሜቲቱ ዛሬ ደግሞ ምን ተፈጠረ ነው? አይ ሚስት ማግባት አለብህ። አገባለሁ ችግር አንቺ ካልሽኝ አገባለሁ፣ ግን 3 ቀን አውርቻት የምታልቅ ሚስት ትመችሻለች ሲለኝ ተው በቃ 3 ቀን አውርቻት የምታልቅ ሚስት እሺ ካልሽኝ ምናምን አገባለሁ ሲለኝ ተው በቃ አልኩት። ከዛ በኋላ እንደዚህ አይነት ጥያቄ አንስቼበት አላውቅም። እንዴት ነው ከማዘርጋስ ከአያታችሁ ጋር የነበረው? አያቴ በጣም ደስ የምትል አራዳ ሴትዮ ነበረች። በጣም ነበር የምወዳት። እሷም ገጣሚ ነበረች፣ ባለቅኔ ገጣም በጣም ጎበዝና የሆነ ቁጭ ስንል ምናምን ነገር የምትልልን ነገር ነበረ። በጣም ስማርት ነች። ቀድማ የምታየው ነገር አለ እና የሆነ ነገር ስታስብ እንደዚህ እያሰብሽ ነው ግን አካሄዱ አያስኬድም ምናምን ትለኛለች። በቃ አሁን ትልቁኝ ሳስበው ሙሉ እሷ ውስጥ ነበረ። በቃ ልክ ሰውን የሚሆነውን ነገር እሷ ያለች ነገር ነው የሚመጣብኝ። ገብቷል። እና አያቱም በጣም እናቱ በጣም በሳል የምትገርም ሴት ነበረች። በጣም የምትገርም ሴት ጥሩ ሰው ነበረች እና በጣም 90 ምናምን ዓመቷ ላይ ነው ያረፈችው። ነፍስ ይማር፣ አብሮ ይማር። እንዴት ነው አሁን ህዝቡ የኢትዮጵያ ህዝብ ስለናንተ የሚያውቀው ነገር ምን ያህል እውቀት አለው? ስለናንተ ስላንቺና ስለ ዳኒ እኔ እንጃ ማንንም አግኝቼ አውርቼ ስለማላውቅ እንዴት ምን እንደሚያውቁ አላውቅም። ያያሙ ልጅ ነሽ አይደል ምናምን የሚል ሰው አለ አጋጥሞሽ ያውቃል? አዎ በጣም አክብረውኝ ነው። በጣም አልጠብቃችሁ ሰዎች ምናምን አሁን ለምሳሌ አንተን አውቃለሁ የሆነ ቦታ ሰላም ምናምን ብያቸው ቁጭ እንዴ ያያሙ ልጅ እንዴ ደንግጠው ምናምን ነገር ደስ ይለኛል በጣም። አባቴን ስላከበሩልኝ በጣም ደስ ይለኛል። እንኳን የሱ ልጅ ሆንኩ ብዬ ደስ ይለኛል። እኔ አሁን የሙሌን ግጥም በቃልሽ በይልኝ ብትለኝ ከብደኛል፣ አልችልም። ልጄ እንደሚለው ታውቃለህ እኔ ከወደድኩት ግጥም ውስጥ አያቴን ብሎ ረጅ የሙሌ እንግዲህ አንድ ግጥም 3 ፔጅ ምናምን በቃሉ ይልልኛል። እና ሙሌን አንዳንዴ እሱ ውስጥ አይዋለሁ በቃ ይሄ ልጅ እንደ አባቴ ሊሆን ነው ምናምን ብዬ ደስ ይለኛል። እና ማጠብቃቸው በእድሜያቸው ትንንሽ የሆኑ ልጆች በቃላቸው ያውቁታል ሙሌን ከፍቅራቸው ከአክብሮታቸው ብዛት ማለት ነው። እንግዲህ በዛ እድሜ ሙሌ ከገባ ከባድ ነው። የሙሌ ግጥም ከገባ በጣም ከባድ ነው። እኔ ሁሌ እያነበብኩት ይከብደኛል። አዲስ ነው እንግዲህ የሚያወራቸው ሲያወራኝ ምናምን በደንብ አውቀዋለሁ አይደለ? ግጥሞቹ ግን ሁሌ አዲስ ናቸው። ሁሌ ትርጉም የምፈልገው ለምሳሌ አንዳንድ ቃላቶች አሉ እና የሚተረጉሙልኝ ሰዎች አሉ። ምን ማለት ይሆን ምናምን ስል የሚተረጉሙልኝ ሰዎች አሉ እና በጣም ብዙ ተከታይ በጣም ብዙ አድናቂ አለው። ዮሐኒ በህይወትሽ ደስተኛ ነሽ? እስካለው አዎ ምን አማራጭ አለኝ ባልደሰትስ? ደስተኛ ነኝ። ልጆች አሉ፣ ደስተኛ ነኝ፣ ሙሉ ነኝ። እንደው እኔ ሐሳቤን ከመጠቅለሌ በፊት ማለት የምትፈልጊው ነገር አለ? ቢበቃቸው እኔ ሌላ ምንም እናገር እሱ ነው የሚያውቀው ስለኝና ቢበቃቸው ይብቃቸው። አይፈልጉን ምንም አይበሉ፣ አያበላሹት። እንደገና ይብቃቸው። ከቻሉ እንደው 10% እንኳን ጀባ ቢሉን ደስ ይለኛል። እየወሰዱ ይጠቀም 10% እንኳን። እኔ ምጽዋት እየለመንኩ አይደለም የአባቴን ስራ ግን ሙሉን አይስጡኝ። ቢያንስ እንደው ፈልገውኝ እስኪ ድርሻሽ ይሄ ነው ሙሌ የነሱ ያልሆነው አይደል? በየመንገዱ በየቤቱ ያንኳኳ ምናምን ጌትዬው ሲሰጠኝ ለኔ ሰውየው ደግሞ ከኔ ድርሻው ይገባዋል ብሎ የራሱን ነገር የሚሰጠው አይደል? ስለዚህ እኔም ድርሻዬን ነው ፈልገው። እነሱ ምንም እንዲያደርጉልኝ ሊያደርጉልኝም አቅምም የላቸው። ግን ከኔ ለኔ ነው ያልኩት። አባቴ ነው አይደል? ስለዚህ ከኔ ለኔ ያድርጉልኝ በቃ። የወሰዱትን ቢያንስ ያካፍሉኝ። ሙሌ
አእምሮ የታሰቡ በእጁ የተጻፉ ግጥሞች በሌላ ሰው ስም እየወጡ ነው። አዎ እየወጡ ነው። እስካሁን እስካለንበት እስካሁን ድረስ እየወጡ ነው። ቅድም በተወሰነ ጨረፍ አድርገሽልኛል ሔዋኔ። በምን አይነት ህይወት ውስጥ ነው እየኖርሽ ያለሽው? በሚያስጠላ ህይወት ውስጥ ነው እየኖርኩ ያለሁት፣ ግን እየኖርኩ ነው መኖር ስላለብኝ ማለት ነው። የሚገባኝን አይደለም እየኖርኩ ያለሁት፣ በተገላቢጦሽ ነው እየኖርኩ ያለሁት፣ ግን ላለመውደቅ እታገላለሁ። እንደገና ያቺን ለምጽአት ቀን የምትቆጥሪያትን ጊዜም በመናፈቅ ነው አልናፍቃትም፣ እጠብቃለሁ። ጠብቂያታለሽ። እርግጠኛ ነሽ እንደምትመጣ? እርግጠኛ ነኝ። ሩቅ እንዳልሆነችም እርግጠኛ ነሽ? እሺ ሔዋንዬ፣ በመጨረሻ ይሄው ይሄ ቀረኝ የምትይው ነገር ከሌለ ለኢትዮጵያ ህዝብ ምን ማስተላለፍ ትፈልጊያለሽ? አብዛኛው ሰው እንዴት እንደምትኖረው አያውቅም። ሔዋንዬ፣ እኔ ራሱ እንዴት እንደምትኖሪ አላውቅም ነበር። እኔ ለኢትዮጵያ ህዝብ የምለው ማለት ነው ሙሌ ያው ህዝብ ማለት ሀገር ነው፣ ሀገር ማለት ህዝብ ነው አይደል? ለሀገሩ ከፍሎ ሄዷል። ህዝቡ ደስተኛ እንዲሆን አድርጎ ሄዷል። ህዝቡ ጆሮ እንዳይሻክረው ጥሩ የሚጣፍጥ ነገር መግቡ፣ ለጆሮም ለልብም ለእይት ለሁሉ ነገር ከፍሎ ሄዷል አይደል ሙሌ? ስለዚህ ያ ክሬዲት አለባቸው ብዬ ነው ማስበው። ይፈልጉኝ እስኪ አለን እኮ ማለት ደስ የሚል ነገር ነው። ይሄን ብቻ ነው የምለው፣ ሌላ ምንም ነገር የለም። ሙሌ ለኢትዮጵያ ህዝብ ለከፈለውን ውለታ መቼም ውለታ አይመለስም። ግን ማድረግ ሙሌን መዘከር የሚፈልግ ሰው ካለ እኛ ልጆቹ አለን። ከልጆቹ በላይ የሚቀርብ ሰው የለም። እና ማንኛውም ለምንፈልገው ነገር ኤኒ ታይም አለን ነው የምትይው? አዎ እሱን ነው የምለው። እንግዲህ ውድ ተመልካቾቻችን ያው ሔዋን የሙሉጌታ ተስፋዬ የአያ ሙሌ ልጅ እንደምታዩት አለች። ምናልባት በሰው አእምሮ ምን እንደሚታሰብ አናቅም፣ እንዴት ይኖራሉ ተብሎ እንደሚገመት አናቅም። ግን የሔዋንና የዳኒ ህይወት እንደተናገረችው ነውና እባካችሁ ሌሎችም የሙሌ ወዳጆች፣ የሙሌ ጓደኞች አብረን ነበርን የምትሉ ይህን የሀገር ባለውለታ ይህን ባለቅኔ እንደው በዚህ መልኩ ባናረሳሳው የሚረሳ ሰው አይደለም። ግን ቢያንስ ልጆቹ በህይወት አሉ፣ እሱ በህይወት እንዳለ ይቆጠራልና የሱ የሆነውን ነገር ሁሉ ለልጆቹ ቢተውላቸው፣ እሱ የን ሁሉ መስዋዕትነት የከፈለው ቢያንስ ልጆቼን ቤተሰቦቼን የሆነ ነገር ያደርግልኛል፣ እኔ እንደ ሻማ ቀልጬ እነሱን ላድን በሚልም እሳቤ ነውና እባካችሁን ለልጆቹ የሚገባቸውን ነገር አድርጉላቸው የሚል መልእክት አለኝ። ሔዋንዬ እውነት እንግዳችን ሆነች ስለመጣሽ በአይቤክስ ሚዲያ ቤተሰቦች በጨዋታ አዋቂ ፕሮግራም እንዲሁም እንዲህ በምታያቸው ጓደኞቼ ስም ከልብ አመሰግናለሁ። እኔም ፈልጋችሁኝ አክብራችሁኝ እዚህ ድረስ ስለጋበዛችሁኝ የምር በጣም ብቻ የሆነ ነገር ሞልታችሁልኛል ብዬ ነው ማስበው እና በጣም ከልብ አመሰግናለሁ። እሺ ሔዋንዬ፣ በመጨረሻ ምንድነው ሁልጊዜ እኛ ጋር የሚመጡ ሰዎች ወይ እንዲመርቁን ወይ ደግሞ መልካም ምኞት እንዲመኙልን እንፈልጋለን። አንቺ ደግሞ ይታይሻል። ይታይ ወልይ አይደሉ? ይታይኛል። እና እስቲ የሆነ ነገር ጀባበይን። አው ከዚህ በተሻለ ስራችሁ በጣም ከፍ ብሎ በጣም በቃ እንዲያጨናንቋችሁ፣ በጣም ዘነኛ ሰዎች እንዲያጨናንቋችሁ ፈልጋለሁ። ምክንያቱም ከስር ነው የጀመራችሁት እናንተ የተረሱ ሰዎችን እያነሳችሁ ስለጀመራችሁ እግዚአብሔር በጣም በቃ ይያችሁ እና ሁሉ ጊዜ የመጀመሪያ ተጣሪ እንድትሆኑ ፈልጋለሁ። አሜን። ይሆናልም ታይሻል። ከዛ ታስታውሱኛላችሁ ሔዋን እኮ እንዲህ ብላን ነበር ብላችሁ ድጋሚ ለማመስገን ትጋብዙኛላችሁ ብዬ አስባለሁ። ሔዋን በደንብ አሁን እኮ ከባህር ላይ በማንኪያ እንደመጨለፍ ነው ያወራ ነው ካለንም ጊዜ አንፃርና እኔ ደግሞ ያልሽው ነገር ሁሉ እንደሚሆንልን 100% እርግጠኛ ነኝ ሔዋን። እንደ እግዚአብሔር ፈቃድ ይሆናል። አሜን። እሺ ታገኛላችሁ። አዎ ይሆናል። ሔዋን በድጋሚ አመሰግናለሁ ስለመጣሽ። እኔም አመሰግናለሁ። ውድ የአይቤክስ ሚዲያ ቤተሰቦች እንግዲህ ከሔዋን ሙሉጌታ ተስፋዬ ጋር
ከአያሙሌ ልጅ ጋር የነበረን ድንቅ ቆይታ ይመስል ነበር። በነገራችን ላይ በጣም እየደገፋችሁን እንደሆነ ሰብስክራይባችን ላይ ሰብስክሪፕሽን እየጨመረ እንደሆነ እያየን ነውና እባካችሁ በደንብ ደገፍ አድርጉን። የናንተ አስተያየት፣ የናንተ ላይክ፣ የናንተ ኮሜንት፣ የናንተ ሰብስክራይብ ማድረግ እኛ ነገ እንድንጠነክር የተሻለ እንድንሰራ ስለሚያደርገን አይቤክስ ሚዲያ የሚለውን ቻናላችንን እባካችሁ ሰብስክራይብ አድርጉልን። በሚቀጥለው ሳምንት እስከምንገናኝ ድረስ ይመቻችሁ። በአይቤክስ ሚዲያ